መታመን ለራስ ነው ይላሉ አበው። ይህንን አባባል ወደ አገልግሎት መስጫ ተቋማት ስንወስደው ደግሞ ደንበኛ ንጉስ ነው የሚለውን አንጻራዊ ፍቺ ይሰጠናል። ሰላም አድማጭ ተመልካቾቻችን፣ ቂርቆስ ኮሙኒኬሽኖች ነን። በዛሬው መሰናዶ በቂርቆስ ክፍለ ከተማ ብልሹ አሰራርን ከመታገል አንጻርና በዛም ትግል የተወሰዱ የእርምት እርምጃዎችን ምን ይመስላል ስንል ጠይቀናል። አብራችሁን ቆዩ። መንግስትን የሚመራው ብልጽግና ፓርቲ ቀይ መስመሪ ነው ብሎ የለየው አንዱ ሌብነትና ብልሹ አሰራር ነው። ይህ እምነት የማጉደል ተግባር ለመልካም አስተዳደር አለመስፈን ዋነኛው ሳንካ ነው። የክፍለ ከተማው አስተዳደርም ይህ አጸያፊ ተግባር ላይ ትኩረት አድርጎ ሰርቷል። መረጃና ማስረጃ ያገኘባቸውንም ተገልጋይ የጠቆመውንም በማቀናጀት ተግባሩን ፈጽመዋል ባላቸው አመራርና ባለሙያዎች ላይ ህጋዊ አስተዳደራዊ እርምጃዎች እንዲወሰዱ አድርጓል። በክፍለ ከተማ ደረጃ የብልሹ አሰራር ውስጥ ገብተው ተጠያቂ የተደረጉ 164 ፈጻሚ ሰራተኞች እርምጃ እንደተወሰደባቸው የክፍለ ከተማው መልካም አስተዳደር ቅሬታና አቤቱታ ጽሕፈት ቤት ነግሮናል። በተያዘው በጀት ዓመትና ይህ አጭር ፕሮግራም እስከተሰራበት ድረስ በክፍለ ከተማ ደረጃ የብልሹ አሰራር ውስጥ ገብተው ተጠያቂ የተደረጉ 164 ፈጻሚ ሰራተኞች እርምጃ እንደተወሰደባቸው የክፍለ ከተማው መልካም አስተዳደርና ቅሬታና አቤቱታ ጽሕፈት ቤት ነግሮናል። ምክንያቱንም ሲያስቀምጥ የስራ መውጫና መግቢያ ሰዓትን ባለማክበርና ተገልጋይ በማጉላላት እንደሆነም ጽሕፈት ቤቱ ነግሮናል። በእነዚህ አካላት ላይም ይሄው ጽሕፈት ቤት ቅጣቱን በዝርዝር አስቀምጦታል። የጽሑፍ ማስጠንቀቂያ ለ28 ሰራተኞች፣ የቃል ማስጠንቀቂያ 33 እንደሆነ ጠቅሶ 4 ሰራተኞች ከደረጃ ዝቅ እንዲሉ መደረጋቸው ተገልጿል። እንደዚሁም የደሞዝ ቅጣት 91፣ 3 ሰራተኞች ደግሞ ከስራ ታግደዋል። ይህ በእንዲህ እንዳለም 5 ሰራተኞች በሕግ እንዲጠየቁም ተደርጓል። ይሄው የሌብነትና የብልሹ አሰራር እጆችን የመሰብሰብ ስራ በወረዳዎችም ተግባራዊ መሆኑን የሰማን ሲሆን ብልሹ አሰራር ውስጥ ገብተው የተገኙ 268 ፈጻሚዎችና 6 አመራሮች ላይ ህጋዊ አስተዳደራዊ እርምጃ ተወስዷል። ለዛም የሚገባው ቅጣት እንደየደረጃው ተፈጻሚ ሆኗል። አላግባብ የመንግስት ስራን በድለው እርምጃ ይህን ያህል ከተወሰደ አገልግሎት ፈልጎ ወደ አስተዳደሩ የሚመጡ ደንበኞች ተገቢውን መስተንግዶ ያገኙ ዘንድ ምን ተሰራ? ጤናማ አውድ ያለው አገልግሎት እንዲኖር ምን የተደረገ ነገር አለ ስንል የሚመለከተውን አካል ጠይቀን ይህን ምላሽ አግኝተናል። አምስቱም ቀን ተገልጋይ ከመጣ አገልግሎት ማግኘት አለበት፣ ግን ስፔሻሊ አመራሩ ከወንበሩ መንቀሳቀስ የለበትም ብለን የያዝናቸው ቀኖች አሉ። ሰኞ በከፊል ሮብና አርብ ደግሞ ሙሉ ቀን በሚል ተግባብተን አገልግሎት እየሰጠን ያለንበት ሁኔታ ነው ያለው። ይሄ ያው ከወረዳ ጀምሮ ነው። የወረዳውም አመራር የክፍለ ከተማ አመራር በእነኚህ ቀናቶች ባለጉዳይ በልዩ ሁኔታ ማስተናገድ አለበት ብለን የተግባባንበት ስለሆነ ይህን በማድረግ በመቻሉም ደግሞ የአገልጋይ ስሜት ተላብሶ አመራሩ ቁጭ ብሎ በማገልገሉ ከወረዳ የሚመጡ ተገልጋዮችም በየአካባቢ ያሉ ለአገልግሎት ፈልጎ የሚመጣው ተገልጋይ ከጊዜ ወደ ጊዜ እርካታውን ጭምር እየጨመረ የመጣበት ሂደት ነው ያለው ማለት ነው። ስለዚህ ይሄን ደግሞ ማስፋትና ማስቀጠል የሚቻልበት በተለይ ፐብሊክ ሰርቪስ እና የሰው ሀብት ልማት ጽሕፈት ቤት የአገልግሎቱን የሚቆጣጠር አካል እስከመሆኑ ድረስ የወረዳውን ፐብሊክ ሰርቪስ የእነኝህን የባለ ጉዳይ ቀናትን ቼክሊስት በመያዝ ክትትል ያደርጋል። አመራሩ እውነት ቁጭ ብሎ እያገለገለ ነው የሚለውንም በአግባቡ መረጃ እየተመረ ከሚመለከተው አካል ጋር እየተነጋገረ ያለበት ሁኔታ ነው ያለው። ይሄ በክፍለ ከተማም ደረጃ በተመሳሳይ እየቀጠለ ያለበት ሁኔታ ነው ያለው።
በተያዘው በጀት ዓመትም እስካሁን ድረስ በክፍለ ከተማ ደረጃ የብልሹ አሰራር ውስጥ ገብተው ተጠያቂ የተደረጉ 85 ፈጻሚ ሰራተኞች እርምጃ እንደተወሰደባቸው የክፍለ ከተማው መልካም አስተዳደር ቅሬታና አቤቱታ ጽሕፈት ቤት ነግሮናል። ምክንያቱንም ሲያስቀምጥ የስራ መውጫና መግቢያ ሰዓትን ባለማክበር፣ እጅ መንሻ በመቀበል፣ የእጅ መንሻ በመፈለግ፣ ተገልጋይ በማጉላላት፣ አሳማኝ ባልሆነ ምክንያት አገልግሎት በማዘግየት እንደሆነም ጽሕፈት ቤቱ ይዘረዝራል። በእነዚህ አካላት ላይ የተወሰደውን የቅጣት አይነት እንዲህ አስቀምጦታል። የጽሑፍ ማስጠንቀቂያ 8፣ የቃል ማስጠንቀቂያ 6 እንደሆነ ጠቅሶ ከደረጃ ዝቅ ማለት 1፣ በዲሲፕሊን ጉዳያቸው እየታየ ያለ 23፣ የደሞዝ ቅጣት 45፣ ከስራ የታገደ 2 እንደሆነ አስቀምጦታል። ህጋዊ እርምጃም እንደተወሰደና በህግ ሂደት ላይ አንድ ጉዳይ እንዳለም ሰምተናል። ይህው የሌብነትና የብልሹ አሰራር እጆችን የመሰብሰብ ስራ በወረዳዎችም ተግባራዊ መሆኑን የሰማን ሲሆን ብልሹ አሰራር ውስጥ ገብተው የተገኙ 132 ፈጻሚዎችና 5 አመራሮች ላይ ህጋዊ አስተዳደራዊ እርምጃ ተወስዷል። ለዛም የሚገባው ቅጣት እንደየደረጃው ተፈጻሚ ሆኗል።